እጅግ አድርጌ አመሰግናለሁ። እንዲሁም አዳዲስ ቪዲዮዎችን አፕሎድ ሳደርግ ሊንክ ወይም ኖቲፊኬሽን እንዲደርሰውት የደወል ምልክቷን በመጫን ቤተሰብ ይሁኑ። ዛሬ እንግዲህ አንዳንድ በጣም ጎበዝ ስንላቸው አንሰው ስለምናገኛቸው ሰዎች ነው የምናወራው። እንዴት ናችሁ? ሳምንታችሁ እንዴት ነበረ? እንዴት አሳለፋችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ማውራት የምፈልገው ሰሞኑን የአምለሰት ሙጬ ብሮድካስት ላይ ቀርባ ኢንተርቪው ስላደረገችው ስለታደለ ሮባ አዲሷ ሚስት ምክንያቱም ከሷ በፊት ስለነበረውና በእርግጥ ከዚህ በፊት ይሄንን አሰማን ከዶክተር ወዳጀነህ ጋር ሁለቱ የሆነ ብሮድካስት አቋቁመው ነበር መሰለኝና እዛ ላይም እንደዚህ ነው የምታወራው ስለተፋቱ ሰዎች፣ ስለተፋቱ ወንዶች፣ ስለተፋቱ ሰዎች በቃ ከዚህ የተሻለ ከላይፍ የተሻለ ሰው ከመፋታት ካለመፋታት ውጪ ሌላ ወሬ የሌለ እስከሚመስል ድረስ በቃ ያነበበችው የተመረቀችው ኑሯን የምትኖረው በፍችና በፍች ወሬ እስከሚመስል ድረስ ነበር የምታወራው። ዛሬም እንግዲህ ተጋብዛ አምለሰት ሙጬ ብሮድካስት ላይ ቀርባ ስለ ባልና ሚስት ፍቺ የተፋቱ ከትዳር የተፋቱ ሰዎች ከባለ ትዳር ጋር መሆን የለባቸውም የሚል አመለካከት አለሽና ስለሱ ከዶክተር ወዳጀነህ ጋር ዲስከስ ታደርጊ አይቻለሁ። ስለዚህ እስኪ ማብራሪያ ስጪኝ ስትላት፣ በነገራችን ላይ ገብታችሁ እዩት ሙሉውን ማለት ነው። እና ምን ምትል ጥሩ ነው። ያ ኦፍ ኮርስ ትክክል መኖር የለበትም። የሚፈቱ ወንዶችም ሆነ የሚፈቱ ሴቶች ባለትዳር ያልሆኑ ሲንግሎች ከባለትዳሮች ጋር መዋል የለባቸውም። ልክ የሆነ ጠጪ ከሆነ ሰው ጋር የማይጠጣ ሰው መዋል የለበትም። አጫሽ ከሆነ ሰው፣ ሱሰኛ ከሆነ ሰው ጋር ሱስ የሌላቸው መዋል የለባቸውም። ቢኮዝ ዋይ አዲክትድ ይሆናሉ፣ በጊዜ ሂደት ይለማመዱታል ምናምን አለች። ሲሪየስሊ እለማመዳለሁ፣ በጣም ነው እንደምለማመደው። እኔ እድሜ ልኬን እንደውም ካሳንችስ ነው የኖርኩትም ያደግኩትም። አንድም ሰው እስኪስቅ ድረስ እንዴ ካሳንችስ ነሽ እንዴት አታጭሽም እንዴት አትጠጭም እስከሚለኝ አልጠጣም አልቅምም። ይሄ የሰው አመለካከት ነው። ሰው በእርግጥ በኑሮ በድብረሽን በተለያዩ ሁኔታዎች ወደ ሱስ ይገባል። አይ ነው ግን እኔ እንደዛ አልልም። እኔ በጣም ከጨነቀኝ በጣም ከተጨነቅኩኝ በቃ ወይ ግቢ ገብርኤል ወይ ባታ ሄጄ እዛ ነው ጭንቀቴን የማሳልፈው። በቃ ምንም ሳልል ሄጄ ቁጭ ብዬ ነው የምመጣው እንጂ ሱስ ውስጥ አልገባም። ዋና ፖይንት ምንድነው? ስለዚህ ባለትዳር የሆኑ ሰዎች ባለትዳር ካልሆኑ ከሲንግሎች ጋር ከዋሉ የነዛን አቴንሽን ይዘው ይመጡና ፈት ይሆናሉ አለች። እኔ ጥያቄ አለኝ። በመጀመሪያ ያንቺ ባል አንቺን ከማግባቱ በፊት በጣም የሚወዳት ምሽት ይሰራ ነበር ኢንተርቪው ላይ ሳይፉ ላይ ገብታ ካላየችው እንድታይ ሪኮመንድ አድርጉልኝና ተለይቷት ቻው ተባብለው በቃ የሆነ መታጠፊያ ጋሷም ከመታጠፊያው እስክትጠፋ እኔም ከመታጠፊያው እስክጠፋ ድረስ በቃ በአይን አንለያይም የሚላት የልጁ እናት ነበረችው። በሆነ አጋጣሚ አልተግባቡም። ያችን ፈቶ ነው አንቺን ያገባው። ስለዚህ ያንቺ ትዳር ሊፈርስ ነው? ጥያቄ ይሁን አልገባኝም። አምለሰት ራሱ ሸም ይዟት አልጠየቀችም እንጂ እኔም ጠይቃለሁ። ታዲያ አንቺ ታደለ እንግዲህ ካንቺ በፊት ልጅ አለው ትልቅ ልጅ፣ ለዛውም በዚህ ሰዓት ባለትዳር ይሆናል ልጁ ማለት ታደለ ልጅ አለውና አንቺ ስታገቢ እንደ ችግር አልፈጠረም ማለት ነበረባት። አላለችም። ቢኮዝ ኢንተርቪው ሲደረግ ራሱ እንደዚህ አይነት ውዥንብር እንዲመጣ ይፈልጋል። ገንዘቡ የሚመጣው ከእይታ አይደለ? ሰዎች በንደት እየሄዱ ሲያዩ ቪው ይኖራል፣ ሳንቲም ይኖራል። ከዛ አንፃር ልጠይቃት አልቻለችም ይመስለኛል እንጂ ጠፍቷት አይደለም። እና መዋል የለባቸውም። ይሄ ምን ያልኩት ሳይሆን በህንድ ሀገር በደንብ በጥናት ተደርጎ ፕሩቭ ተደርጎ በመጽሐፍ ታትሞ ሁሉ ያለ ነው። እና ማንበብች የምታስረዳበት መንገድ ራሱ እሷ ራሱ ከሱስ ያመለጠች ነው የምትመስለው። በነገራችን ላይ ግን አንቺ እንደዚህ ስትይ አንዲት እናት 3-4 ልጆች ይዛ የእሷ ባል ሌላ ቦታ ሌላ ሴት ይዞ 3-4 ኮንዶሚኒየም ተከራይቶ ለእያንዳንዳቸው ሸብ ረብ አድርጎ እያኖረ አንዲት እናት ደግሞ ቺት ተደርጎባት መከራዋን አይታ ስቃዋን አይታ ያን ሁሉ ይችላል ልጆቿን ላለመበተን ወይ ስራ ላይ ኖራት ይችላል። ቢኮዝ በዚህ ታይም ነው እንጂ ከዚህ በፊት የነበሩ እናቶቻችን ስራ የላቸውም፣ አይንቀሳቀሱም፣ የራሳቸው ቢዝነስ ኦን አያደርጉም። ከዛ ተረግጠው ነው የሚኖሩት፣ ተሳቀው ነው የሚኖሩት።
ብንበትን ምን አበላቸዋለሁ ልጆቼ የሰው ፊት ያያሉ ብለው ከየትም ደርሶ ተመልሶ ሲመጣ ይቀበሉታል። የአሁኗ ሴት ደግሞ አትቀበልም። እኔ ለምሳሌ ትዳር ከሌለኝ ትዳር በጣም የሚከበር ነገር ነው። ነው በጣም ፕራውድም ሆኖ እዚህ ምድር ላይ በሁለት ነገር እቀናለሁ። አንደኛ የራሷ ጸጉር ያላት የራሷ የሚያምር ረጅም ጸጉር ባላት ሴት እቀናለሁ እኔ እንደ ናቹራል። ሁለተኛ ረጅም ቀሚስ በምትለብስ ሴት እቀናለሁ። ሶስተኛ ቆንጆ ትዳር ባላት ሴት እቀናለሁ። በቃ በእነዚህ ሰዎች እቀናለሁ። የሚያስቀና ነው። ረጅም ቀሚስ መልበስ ያስቀናል፣ ደስ ይላል አይደል? በቃ ሰውነትን የሚሸፍን ትዳር መከበሪያ ነው። እዚህ ምድር ላይ ማንም ሰው ቢወድን እናታችን ከእናት በላይ የሚወድልማ እናታችን ብትወደን የምትወልድልን ወንድምና እህት እንጂ ልጅ የለም። ወንድምና እህት ነው የሚሰጠን ከእናታችን ከአባታችን። እግዚአብሔር ባርኮ ቆንጆ ትዳር ሲሰጠን ግን ልጆች የምናፈራበት ነው። ትልቅ ድርጅት ነው ትዳር፣ ሊከበር የሚገባው ነው። ከአቅም በላይ ከሆነ ግን መውጣት አለበት ብዬ አምናለሁ። እኔም እንደዛ ነው የማደርገው። በዛም ህይወት አልፌያለሁ። ስለዚህ የሆነ ሲንግል ማሞችን ወይም እንዲሁ በአጋጣሚ ሲንግል አባቶችን በተገኘው አጋጣሚ ፖድካስት አለ እያላችሁ አታውሩ ፕሊዝ። አንዳንድ ሰዎች እኔ ስታወራ ራሱ የሆነ ወንዳ ወንዳ ይባል ሴታ ሴታ ይባል ከአፏ የምታወጣበት ሆነ ራሱ ሲደብር እኔ ጋር ብቻ ሳይሆን እኔ ብዬ ሳይሆን ህንድ ሀገር ፕሩቭ ተደርጎ ጥናት ተደርጎ የተሰራ ነው። ኦልሬዲ ስተዲ የተደረገ በመጽሐፍ የታተመ ነው። ሪሊ አንቺ ካነበብሽ ሰው ማበድ አለበት። አንዲት እናት ሲንግል የምትሆነው መሯት እንጂ እንደ ትዳር የሚያስከብር እንደ ትዳር ጥሩ እንደ ትዳር መኖር በጨዋነት መኖር የሚያስከብር ቆንጆ ነገር የለም። ግን ሲመር ማንም ሰው ሙብ ያደርጋል አይደለም። ከትዳሩ ከህይወቱን መለየት ይፈልጋል። ማንም ሰው ወዶ ፈቅዶ አይደለም። ብዙ ነገሮችን አሳልፎ ነው ታንቆ ሞተ የሚባለው አይደለም። ፍች ድብና አድርጌ 10 ጊዜ ፈታለሁ። ግን እንዳንቺ አይነቷ ለዛውም የፈታ አንድ አይደለም ከፈታ በኋላ በደንብ ከባሌስ ከቦሌስ ያጫውት የሚያደር ባል ያገባች ሴት ራሱን የቻለ ልጅ ያደረሰ ባል ያገባች ሴት የፈታ ወንድ ያገባች ሴት እንደዚህ ዘመናዊ ማርዬ ስትል አንድ ፖድካስት ላይ መጥቶ በጣም ነው የሚደብረው። እባካችሁ ብትችሉ ፖድካስት የምታቀርቡ ሰዎች ለማህበረሰባችሁ አስቡ። ምክንያቱም ኦልሞስት 67% ኢትዮጵያን እናቶቻችሁ ሲንግል ናቸው። ማንም ወንድ በዚህ ሰዓት ልጅ እያሳደገ አይደለም። 3-4 ልጅ ጥሎ ሂዶ ከሌላዋ ጋር ተንቀባሮ ዘና ብሎ ለሌላዋ መኪና ሰርፕራይዝ እያደረገ ለልጆቹ ቀለብ ቁረጥ ሲባል አስቡት። ለልጆቹ በወር 5000 ከበዛ 10000 ነው ቁረጥ ቢባል ለልጁ ላለመቁረጥ ያችኛው መኪና ሰርፕራይዝ እያደረገ አዲሷን ያስቀመጣትን ለዛ ሰርፕራይዝ እያደረገ ለልጁ ቀለብ አልቆርጥም ብሎ በ100,000 ጠበቃ ቀጥሮ ሱፍ ለብሶ ፍርድ ቤት የሚቀርብበት ዘመን ላይ ነን ያለነው። ለልጁ ቀለብ ለመቁረጥ የለኝም ገንዘብ የለኝም ለማለት ግን ጠበቃ ይዞ ነው የሚቀርበው። አንድ ጠበቃ ዛሬ ሚኒማም ከ100,000 ብር በታች የለም። ስለዚህ እንዲህ ባለው ሁኔታ የሚያሳልፉ ብዙ እናቶች አሉ። ብቻቸውን ሳይወዱ ተገደው ልጅ የሚያሳድጉ፣ ብቻቸውን ስቃይ የሚበሉ፣ ብቻቸውን የሚያስተምሩ፣ ብቻቸውን በዚህ ክራውድድ በሆነ ዘመን ልጅ የሚያሳድጉ፣ ቴኬር የሚያደርጉ፣ የሚያስተምሩ፣ መከራ የሚበሉ ወጣቶች አሉና እነሱ ህይወት ላይ እነሱ ማይንድ ላይ አትጫወቱ። እየመጣችሁ ብሮድካስት አቅራቢዎችም እባካችሁ ተጠንቀቁ። አንዳንድ የሚቆረጥ ነገሮች አሉ። አሁን እነዚህ ነገሮች አመሰት እንደው እሷን ለማክበር ብትተው ራሱ ኤዲት አድርጋ ማውጣት ነበረባት። ቢኮዝ 80% የኢትዮጵያ ሴቶች ብቻቸውን ልጅ ነው የሚያሳድጉት እና እነሱ ህይወት ላይ ራሱ መቀለድ ነው እና ይሄን ለማለት ያክል ነው። በድጋሚ እናት ዩቲዩብ ቻናልን ስለምትከታተሉ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እጅግ አድርጌ አመሰግናለሁ። መልካም ጊዜ